ይህ ኢትዮጵያ ቴሌቪዥን ነው። ግንቦት 26 2018 ዓ.ም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎችን ይዘን ቀርበናል። አበይት ዜናዎቹን አስቀድማለሁ። ሰባተኛው ጠቅላላ ምርጫ ዜጎች ጠንካራ ሀገረ መንግስት ለመገንባትና ለዲሞክራሲ ግንባታ ሂደት ያላቸውን ቁርጠኝነት ያሳዩበት ነው። የአውሮፓ ህብረትና አጋር ሀገራት የሰባተኛውን ጠቅላላ ምርጫ ሂደት አደነቁ። ከውጭ በመካከለኛው ምስራቅ እየተደረገ ያለው ድርድር ባልተቋረጠበት ሁኔታ አሜሪካና ኢራን እርስ በርስ ጥቃት ፈጽመዋል። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ፣ አብራችሁ ቆዩ። ለኢጋድና የአፍሪካ ህብረት የታዛቢነት ሚናም እውቅና እንሰጠዋለሁ ብሏል ህብረቱና አጋሮቹ። ምን አንድምታለው ይሄ ነገር? ይሄ እንግዲህ ለብዙ ሰዎች ትልቅ ራስ ምታት የሚሆን ይመስለኛል። አካታችና አሳታፊ ነው ማለት እንችላለን። የበለጠ አካታችና አሳታፊ እንዲሆን ቀጣይ መንግስት የቤት ስራ አለበት የሚለውን ካስቀመጡ በኋላ መጥቶ የኦብዘርቭ ማድረጉ የሚጨምረው ነገር ይኖራል እንጂ ባይመጣ ኖሮ የሚቀንሰው ነገር አይኖርም። በሌላ በኩል ደግሞ ተጻራሪ ፍላጎቶችና ዘመቻዎች አሉ። ታዛቢ አልክም ማለትና ለምርጫው እውቅና አልሰጥም ማለት መካከል ሰፊ ልዩነት ነው። የአውሮፓ ህብረት ቀደም ብለን እንዳነሳ ነው ይህንን መግለጫ ወጣ ከአጋሮቹ ጋር ሆኖ በተመሳሳይ ኢጋድና የአፍሪካ ህብረትም እና ለመገዛታችሁን እንዳትረሱት ሲሉ የሀገርህን ዕጣ ፈንታ ራስህ ነው የምትወስነው፣ ለኢትዮጵያ የዲሞክራሲ ሽግግር መሰረት የሚጥል ነው የሚል ሀሳብ አንስተዋል። እናንተ ምርጫ ነፃና ገለልተኝነት የተሞላበት ምርጫ መሆኑን ነጮቹ አይደሉም የሚመሰክሩልህ። የኢትዮጵያ ምርጫ እንዳይካሄድ ከተካሄደ በኋላ ደግሞ ቅቡል አይደለም፣ ምክንያቱም እነከሌ ያልታዘቡትም የሚል ቅድመ ሁኔታዎችን እያስቀመጡ አሁንም የቀጠሉበት አሉ። አለማመን የህልውናቸው መሰረት ነው። የፈለገውን ነገር ብታደርግ አያምኑም እነዚህ። ምክንያቱም ያመኑ ቀን ይጠፋል። አብራችሁን ቆዩ ተመልካቾቻችን። የቀድሞውን የኬንያ ፕሬዝዳንት ኡሁሩ ኬንያታና የስራ ባልደረቦቻቸውን በማግኘቴ ታላቅ ደስታ ተሰምቶኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ የቀድሞውን የኬንያ ፕሬዝዳንት ኡሁሩ ኬንያታ የሚመሩትና 73 አባላት የያዘውን የአፍሪካ ህብረት የምርጫ ታዛቢ ልዑክ ለኢትዮጵያ የዲሞክራሲ ግንባታ ሂደት ላበረከቱት አስተዋጽኦ የላቀ ምስጋናቸውን አቅርበዋል። ዴሞክራሲያዊ ሂደቶች ከአህጉረ አፍሪካ ነባራዊ ሁኔታና ተሞክሮ ጋር የተጣጣሙ እንዲሆኑ ለማድረግ አፍሪካዊ ተቋማት ቁልፍ ሚና ይጫወታሉ ብለዋል። የምርጫ ሂደታችንን ለመደገፍ በመላው ሀገሪቱ ታዛቢዎችን በማሰማራት የምርጫ ታዛቢ ልዑኩ ላደረገው ያልተቆጠበ ጥረት እውቅናና አድናቆት የሰጡት ጠቅላይ ሚኒስትር አብይ አህመድ የምልከታውን የተሟላ ውጤትም እንጠብቃለን ብለዋል። የአውሮፓ ህብረትና አጋር ሀገራት የሰባተኛውን ጠቅላላ ምርጫ ሂደት አደነቁ። የአውሮፓ ህብረት አባል ሀገራት ካናዳ፣ ኖርዌይና ስዊዘርላንድ በጋራ ባወጡት መግለጫ ግንቦት 24 2018 ዓ.ም የተካሄደውን ሰባተኛውን ጠቅላላ ምርጫ አድንቀዋል። ለኢትዮጵያ ብሔራዊ ምርጫ ቦርድ፣ ለፖለቲካ ፓርቲዎች፣ ለእጩዎችና ለሲቪል ማህበራት ለምርጫው ስኬት ላበረከቱት አስተዋጽኦ እንዲሁም ለአፍሪካ ህብረትና ለኢጋድ የምርጫ ታዛቢነት ሚናም እውቅና ሰጥተዋል። ወደ ዝርዝር ዘገባዎች እንሻገራለን። ሰባተኛው ጠቅላላ ምርጫ ዜጎች ጠንካራ ሀገረ መንግስት ለመገንባትና ለዲሞክራሲ ግንባታ ሂደት ያላቸውን ቁርጠኝነት ያሳዩበት ነው። ዜጎች ከሌሊት እስከ ሌሊት ድምጽ በመስጠት ምርጫው በስኬት እንዲከናወን አሻራቸውን አስቀምጠዋል። ሙሉ ግርማይ ተጨማሪ አለው። ማለዳው ገና ሳይቀድ ንጋት ብርሃኑ ሳይተካ ጽልመቱንም ቀደው የወጡ ዜጎች በየምርጫው ጣቢያው ተሰልፈዋል።
የጠዋቱ ውርጭና ቅዝቃዜ የቀትሩ ንዳድ ፀሐይም ሆነ ከባዱ ዝናብ አልበገራቸው። ዜጎች ቁርስ አይበግራቸው ጎህ ከመቅደዱና የምርጫ ጣቢያዎች ከመከፈታቸው በፊት በየምድብ ስፍራው በመድረስ ረጃጅም ሰልፎችን በትዕግስት አስተናግደዋል። ይህ ከሌሊት እስከ ሌሊት በድካም መቆም የሁሉ ለግል ጥቅም አልነበረም። ይልቁንም የነገዋን ኢትዮጵያ ለማጽናት ጠንካራና የማይናወጥ ሀገረ መንግሥት ለመገንባት በልባቸው ውስጥ ከላቀው ጽኑ ህልም የመነጨ እንጂ። በምርጫው ዕለት የኢትዮጵያ ሕዝብ ድምፁ እንዳይባክንና ሉዓላዊ መብቱን ለመጠቀም ያሳየው ብስለትና ቁርጠኝነት ሀገሩን ለማጽናት የከፈለው ታላቅ የዜግነት መስዋዕትነት ሆኖ በታሪክ መዝገብ ላይ ሰፍሯል። ምርጫ ተራ ሁነት ሳይሆን የሀገር ዕጣ ፈንታ በራስ እጅ የመወሰኛ ታላቅ ዕድልም ጭምር ነው። ህዝቡ በአጠቃላይ ስታየው ይሄ ዲሞክራሲ እንዲያብብ፣ ሰላም እንዲሰፍን በድምፁ የመረጠውን መንግስት እንዲመራው ሲያደርግ የነበረው እንቅስቃሴ የህዝቡ ትዕግስት በጣም እኔ ሳላደንቀው ማላልፍ ነው። ብርድ በፀሐይ ሳይበግረው እስከ ምሽቱ የነበረው ነገር ላይ የነበረ ነገር ነው። ህዝቡ ግን እንደ መላው እንደ ነዋሪ እንደ አካባቢና እንደ ኢትዮጵያ የኢትዮጵያን ማህበረሰብ በነቂስ ወጥቶ ምርጫውን ኢትዮጵያ ትመርጣለች የሚለው ነገር ለዓለም አስመስክረዋል። ምርጫው የዘንድሮ በጣም ደስ የሚል ነው። ምክንያቱም ሰው ከ12 ሰዓት በፊት ነው እዚህ የተሰለፈ፣ ላይና ታች ሰልፍ ነበረ። በጣም ደስ የሚል ነው። እኔም እንደዛው ነው መጥቼ ደስ በሚል ሁኔታ ነው ምርጫ የሄድኩት። ይህ ታሪካዊ ክስተት ያረጋገጠው አንድ ትልቅ እውነት አለ። የአንድ ሀገር ህልውናና ጥንካሬ መሰረቱ የህዝብ አንድነት፣ ትብብርና ቁርጠኝነት መሆኑን ነው። ሰኞ ዕለት መላው ኢትዮጵያ ህዝብ በሰባተኛው ጠቅላላ ምርጫ ያሳየው ታሪካዊ ተሳትፎም የዚህ እውነት ሕያው ምስክር ነው። በኢትዮጵያ ዲሞክራሲ ተቋማት ግንባታና ተአማኒነትን ለማረጋገጥ የተከናወነው ተግባር ዛሬ ተጨባጭ ፍሬ አፍርቷል። ዜጎች የራሳቸውን ፍላጎት በራሳቸው ለመወሰን ያሳዩት ከፍተኛ ተሳትፎም በምርጫው ስኬት ላይ ያሳረፉት የማይተካ አሻራቸውን ህዝቡ ፍላጎቱን በምርጫ ካርዱ መግለጹ የዲሞክራሲ ባህል ከቃል ባለፈ ወደ ተግባር የተሸጋገረ ለመምጣቱ ትልቅ ማሳያ ነው። ይህ ምርጫ እውነት ስልጣን የህዝቡ ነው የሚለው መርህ መሬት የረገጠበትና ዜጎች በከፍተኛ ተነሳሽነት መብታቸውን በተግባር ሲጠቀሙ የታየበት ዕለት ነው። ፈቃድ የተሰጣቸው የሲቪል ማህበረሰብ ድርጅቶች በመታዘብ ላይ በቦታው ተገኝተው ታዝበዋል። በዓለም አቀፍ ደረጃ የመጡ የዓለም አቀፍ ታዛቢዎች መጥተው የአፍሪካ ህብረትና የኢጋድ ታዛቢዎች የምርጫ ሂደታችንን ከድምጽ መስጫ ቀን የመጀመሪያ ሰዓት መጀመር ጀምሮ ታዝበው አይተዋል። ሰዎች በሰላም በአብዛኛው በሚባል በጸጥታ ችግር ሳይገጥማቸው በሰላም ረጅም ሰልፎችን በትዕግስት ጠብቀው በፀሐይ በጨለማ በብርድ ጠብቀው ድምጻቸውን ሰጥተዋል። ይሄ የምርጫው በጥሩ ሁኔታ መሳካት መለኪያዎቹ ናቸው። ሰባተኛው ጠቅላላ ምርጫ የታየው ታሪካዊ ክስተት ኢትዮጵያ መመረጧን ብቻ ሳይሆን በልጆቿ መጽናቷንና ወደፊት መራመዷን ጭምር ያበሰረ የምስራች ነው። የህዝብ ስልጣን ባለቤትነት የሚረጋገጠው በዚህ መልኩ በካርድ በሚሰጥ ድምፅና በሚታይ ቁርጠኝነት ነው። የህዝብ ያሳየው ታላቅ የሀገር ፍቅር የነገዋን የበለጸገች ኢትዮጵያን ለመገንባት መተኪያ የሌለው ስንቅ ነው። ይህ በህዝቡ ዘንድ የታየው ፖለቲካዊ ብስለት የሰላምና የሀገር ወዳድነት መገለጫ ዜጎች ለነገዋ ኢትዮጵያን ጠንካራ ዲሞክራሲያዊ መሰረት ለመጣል ያላቸውን የላቀ ፍላጎት በግልጽ ያሳዩበት ታሪካዊ አጋጣሚ ሆኖ የሚኖር ነው። ኢትዮጵያውያን በሰባተኛው ጠቅላላ ምርጫ ያሳዩት ተሳትፎ ለዘላቂ የሀገር ብልጽግና የጣሉት መሰረት ነው። ውሳኔዎች በዜጎች ፍላጎት እንዲቀረጹ በማድረግ ረገድም ሰባተኛው ጠቅላላ ምርጫ የፈጠረው አቅም ከፍተኛ ነው። ብሩክታዊት ተገኝ ዝርዝር አላት። ዜጎች በምርጫ ሂደት ላይ የሚያሳዩት የነቃ ተሳትፎ የዲሞክራሲ ልምምድ በአንድ ሀገር ውስጥ መኖሩን የሚያመላክት ቁልፍ መለኪያ ነው። ከኢቢሲ ኤፍኤም 97.1 ልዩ ዝግጅት ጋር ቆይታ ያደረጉ ባለሙያዎችም ኢትዮጵያውያን በሰባተኛው ጠቅላላ ምርጫ ላይ የነበራቸው ተሳትፎ የበለጸገችና ሁለንተናዊ እድገቷን ከመሻት የመጣ መሆኑን ገልጸዋል። ይህም በዲሞክራሲ የለውጥ ጉዞ ላይ የራሱን አሻራ ማሳረፍ መቻሉን ዶክተር አሊ ሁሴን ገልጸዋል። ዲሞክራሲ ምን ያክል እንደሰፈነና አመኔታ በምርጫ ቦርድ ላይ ያለው አመኔታ ህዝቡ ምን ያክል እንዳደገ የሚያሳይ ነው። ዲሞክራሲ ሲባል እንግዲህ የህዝብ መንግስት በህዝብ ለህዝብ ማለት ነው። እውነተኛው ትርጉሙ ይሄ ነው። ይሄ ማለት ምንድነው? አንድ በህዝብ የተመረጠ መንግስት ለህዝብ
የሚሰራበትና ቁርጠኛ የሚሆንበት ማለት ነው ዲሞክራሲ። ያን ዲሞክራሲ ያሸተተበት ምርጫ ነው ብዬ ነው የማስበው። ይሄ ምርጫ አሁን ያለንበት ምርጫና ህዝባችን በምርጫ ቦርድም ላይ ይሁን በመንግስት ላይ በሀገሩ ላይ ያለውን አመኔታ ያየንበት ሂደት ነው። በአጠቃላይ ያየ ነው። ዜጎች በምርጫ ሂደት ላይ የነበራቸው ጠንካራና የዳበረ ተሳትፎ የሀገር ውስጥ የፖለቲካ ውሳኔዎች በውጭ ኃይሎች ጣልቃ ገብነት ሳይሆን በህዝቡ ፍላጎትና እምነት ብቻ እንዲወሰኑ የሚያስችል ትልቅ አቅም ፈጥሯል። ይህ ደግሞ የምርጫው ሂደት የዜጎችን ባለቤትነት የሚያረጋግጥ እንጂ የሌሎች ተጽዕኖ ማሳረፊያ መድረክ እንደማይሆን ማሳየቱንም ዶክተር ጌትዬ ትርፌ ተናግረዋል። ማህበረሰቡ በስነ ልቦና ብዙ ጫና ውስጥ እንዲሆን እንቅስቃሴዎች ነበሩ። አንዳንዶቹ ጫናዎች የውስጥ ችግራችን ነው። የውስጥ ችግራችን ያው በውስጥ ነው የሚሆነው። ባህሉም ስርዓቱም አፈታቱም ችግሩም ስለሚለያይ ግን የውስጥ ችግራችንን የውስጥ ጫናዎቻችንን እንደ ትልቅ አጀንዳ ተጠቅመው የውጭዎቹ የሰሩት ሴራ ነው የከሸፈው። ምርጫ እንግዲህ በአንድ ሀገር ውስጥ ትልቅ በጣም ትልቅ የሚባል ሂደት ነው። መንግስትን የምታስቀጥልበት ወይ መንግስትን የምትቀይርበት ነው። ያ ማለት ሀገርንም የምታስቀጥልበት። በእንደዚህ አይነት ነገር እነሱ ተሳክቷላቸው የነሱ ፕሮፓጋንዳ ሆኖ የውጭዎቹ በዛም ሲያራግቡት የነበሩ ህዝቡ ተስፋ ቆርጦም ባይመርጥ ኖሮ ወይ ምርጫው ቢሰናከል ኖሮ ለነሱ ስኬት ነው፣ ለኛ ደግሞ ውድቀት ነው። ግን አልተሳካላቸውምና ይሄ ህዝቡን መንግስትም ሀገርም ያሰናከለ የነሱ ፍላጎት እንዳልተሳካ ማሳያ የስኬቱ ውጤት ተደርጎ ይቆጠራል። ድምጽ መስጠት አንዱ የዲሞክራሲ ልምምድን የሚያጎለብት እርምጃ ነው። ይሁን እንጂ ዘላቂ ልማትን ለማረጋገጥ ለዲሞክራሲያዊ ተቋማት ግንባታ እንዲሁም የመልካም አስተዳደር ችግሮችን ለመፍታት ዜጎች ድምጽ ከመስጠት ያለፈ ኃላፊነት ይኖርባቸዋል። ስለዚህ ምርጫ ሲባል ዛሬ ላይ የመረጥነው መንግስት ነገ ከነገ ወዳ ለሚያወጣቸው ህጎች እኛም በመተባበር እነዛ ህጎች ሀገርን የሚያሳድጉ ህዝብን የሚጠቅሙና የነገውን ትውልድ የሚገነቡ እንዲሆኑ ሚና መጫወት መቻል አለበት። ያ ካልሆነ ግን ምርጫ መምረጥ ብቻውን በቂ አይሆንም ማለት ነው። በአጠቃላይ ስንወስደው ግብር ካልተከፈለ፣ የመንግስት ፖሊሲዎች ካልተፈጸሙ፣ መንግስት የሚያወጣቸው ህጎች በህዝብ የማይከበሩ ከሆነ የመረጥነው መንግስት ምንም የሚያመጣው ነገር አይኖርም ማለት ነው። ስለዚህ አሁን የለፋንለት ሀገር፣ ትናንት አባቶቻችን የለፉላት ሀገር፣ ዛሬ እየለፋንላት ያለችው ሀገር፣ መንግስት እየለፋላት ያለችው ሀገር ነገ ከነገ ወደ አብባ የምንመኝላት ደረጃ ላይ ለመድረስ ዜጎች የሚጠበቅባቸውን ኃላፊነት መወጣት አለባቸው። ጠንካራ የዲሞክራሲ ተቋማት የሚገነቡት በዜጎች ንቁ ተሳትፎ ነው። እነዚህ ተቋማት በዜጎች ዘንድ ተቀባይነት ሲኖራቸውም ጠንካራ ሀገርን መገንባት ያስችላሉ። በሰባተኛው ጠቅላላ ምርጫ የህብረተሰቡ ትብብር ከፍተኛ እንደነበረ የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽን ገልጿል። የክልሉ ፖሊስ ኮሚሽን ሰባተኛው ጠቅላላ ምርጫን አስመልክቶ ለጋዜጠኞች መግለጫ ሰጥቷል። የኮሚሽኑ ምክትል ኮሚሽነር አምሳሉ ኢራና በሰባተኛው ጠቅላላ ምርጫ በክልሉ ህዝብ ያሳየው ትብብር ከፍተኛ እንደነበረም ተናግረዋል። የጸጥታ አካላት ከቅድመ ምርጫ ጀምሮ በቅንጅት በርካታ ስራዎች መስራታቸውን የገለጹት ምክትል ኮሚሽነሩ በድምጽ መስጫው ዕለትም በአሶሳ ከተማ የነበረው የአየር ሁኔታ ሳይበግራቸው በሁሉም የክልሉ አካባቢዎች ተሰማርተው ለሰሩት ጥሩ ስራ ምስጋና ይገባቸዋል ብለዋል። የምርጫ ቁሳቁስ እዚህ ያለው በቤኒሻንጉል ጉሙዝ ክልል ያለው የምርጫ ቦርድ ቅርንጫፍ ጽሕፈት ቤት ባቀረበልን ጥያቄ መሰረት እጀባ ከዚህ እስከ ወረዳ ድረስ እስከ ንዑስ ጣቢያ ድረስ ምርጫ ጣቢያ ድረስ የማጓጓዝ ስራ፣ ሁለተኛ እዛም የመጠበቅ ስራ፣ ከዛ በኋላ ትልቁን ኮሮጆ ሰሞኑ ከሚመለከታቸው ፌዴራል ጸጥታ ኃይሎች፣ ክልል ጸጥታ ኃይሎች ጋር በመቀናጀት የማሰራጨት ስራ ሰርተናል። ጥበቃም አከናውነናል። ኮሮጆቹ ሙሉ በሙሉ ማለት በሚቻሉ መንገድ ዛሬ ሪፖርት እየሰበሰብኩ ነበረ፣ ወደ ማዕከል ገብቷል። በዚህ ዙሪያ ላይ አንድ የጸጥታ ችግር ኮሽታ አልሰማንም። እንደ ሪፖርተራችን ነስረዲን ሐሚድ ዘገባ ማህበረሰቡ ዲሞክራሲያዊ መብቱን ለመጠቀም ያሳየው ቁርጠኝነት የሚያኮራ እንደሆነ ምክትል ኮሚሽነሩ የተናገሩ ሲሆን በየደረጃ የሚገኙ የጸጥታና የሚዲያ አካላት እንዲሁም ማህበረሰቡ ላደረጉት ትብብር አመስግኗል። በክልሉ ሁሉም አካባቢዎች የምርጫ ቁሳቁስ ወደ ማዕከል መግባቱንም ገልጸዋል። ትናንትና ወዲያ ህዝቡ ዘንድ ትልቅ ተሞክሮ ወስጃለሁ፣ ትምህርት ወስጃለሁ። አሶሳ ከተማ ላይ አይታችኋል። አንደኛ
ፖሊስ ጎን ከጸጥታ አካል ጎን ሆኖ የጸጥታ ስራን አብሮ ያግዛሉ። ሁለተኛ ደግሞ ድምጽ ለመስጠት ዝናብ እየዘነበ ድምጽ ሰጥቷል። ለፈለጉት ፓርቲ ድምጻቸውን ሰጥቷል። ስለዚህ የዚህ አይነት ቁመና ያለው ማህበረሰብና ህዝብ ለቀጣይ ምንም አይነት ችግር ቢመጣ ይበገራል ብዬ አልገምትም። የአማራ ክልል ሚሊሻ 30ኛ ዓመት የምስረታ በዓል የፊታችን ግንቦት 29 በተለያዩ ስነ ስርዓቶች ይከበራል። የበዓሉ አከባበርን አስመልክተው የክልሉ ሚሊሻ ኮሚሽነር አስቻለ አሳምሬ መግለጫ ሰጥቷል። በዓሉ በተለያዩ ስነ ስርዓቶች በደመቀ ሁኔታ እንደሚከበር የገለጹት ኮሚሽነሩ የበዓሉ መከበር ዓላማዎችንም አብራርተዋል። የፊታችን ግንቦት 29 2018 ዓመተ ምህረት የሚሊሻ 30ኛ ዓመት በዓል ይከበራል። በዓሉን ልናከብር ያሰብንበት ዋና ዓላማ አንደኛ የሚሊሻውን ታሪካዊ ተጋድሎ ለመዘከር ነው። ተጋድሎና መስዋዕትነቱን የከፈለውን መስዋዕትነት ላለፉት 30 ዓመታት የከፈለውን መስዋዕትነት ለመዘከር ነው። አንዱ በዋነኛነት ባለፉት 30 ዓመታት የተሰሩ ስራዎችን ለማስታወስ ነው። ሁለተኛ ለሚሊሻ አባላትና ለቤተሰቦቻቸው ክብርና ምስጋና ለመስጠት ጭምር ነው። በዚህ የ3 አስርት ዓመታት የትግል ጉዞ የሚሊሻ አባላት ከሌላው የጸጥታ ተቋማት ጋር በመቀናጀት ዋጋ ከፍሏል። ስለሆነም የሚሊሻውን ቤተሰቦች እነዚህ ዋጋ የከፈሉ መስዋዕትነት የከፈሉ የሚሊሻና ሰላም አስከባሪ አባላትን ቤተሰቦችም በተመሳሳይ መንገድ ምስጋና ክብርና ምስጋና ለማቅረብ ጭምር ነው። ሶስተኛው ተቋማዊ ሪፎርም እየሰራን ያለን እና ለቀጣይ ዝግጁነታችንን ለማረጋገጥ ጭምር ነው። ሌላኛው የህዝቡንና የሚሊሻውን ትስስር ይበልጥ ለማጥበቅ ታስቦ የተደረገ ነው። ባለፉት ዓመታት በክልሉ የተፈጠረውን የጸጥታ ችግር ወደ ሰላም እንዲመለስ የሚሊሻ አባላት የነበራቸው አስተዋጽኦ ከፍተኛ እንደነበር ገልጸው አሁንም አባላቱ ግዳጃቸውን እየተወጡ መሆናቸውን ገልጿል። እንደ ሪፖርተራችን ሳሙኤል ወርቃየው ዘገባ አባላቱን በማብቃት የክልሉን ዘላቂ ሰላም ለማረጋገጥ ይሰራል ሲሉም በመግለጫቸው አስታውቀዋል። የባዕዳን ተልዕኮ በመሸከም የአማራን ክልል ህዝቦችና መንግስት በተለያየ መንገድ ጥቃት እየፈጸመ ያለውን ጽንፈኛ ኃይልን በመመከት ደረጃ አሁን እስካሁኗም ድረስ ዋጋ እየከፈለ ነው ያለ። በዚህ የሚሊሻ ኃይላችን የሰላም አስከባሪ ኃይላችን ከአድማ መከላከል ጋር በመቀናጀት ከመከላከያ ጎን በመሰለፍ ከፍተኛ መስዋዕትነት እየከፈለ ነው ያለ። እስከዛሬም ድረስ እየከፈለ ነው ያለ። ትላንትም ዋጋ ከፍለዋል፣ ዛሬም ዋጋ እየከፈለ ነው ያለ። ይሄ በትልቁ ሊዘከር ይገባል ብለን ነው የምናስበው። ምክንያቱም ለሀገር የተከፈለ ዋጋ ነው፣ ለህዝብ የተከፈለ ዋጋ ነው፣ ለሀገር የተከፈለ ደም ነው፣ ለህዝብ የተከፈለ ደም ነው። ይሄ ደግሞ እውቅና ሊሰጠው ይገባል። ይሄ በግል ደረጃ የተፈጸመ ጉዳይ እንዳልሆነ መታወቅ መቻል አለበት። ይሄ ቀጣይም ለምንሰራቸው ስራዎች ወይም ለምንፈጽማቸው ግዳጆች አስተዋጽኦ ትልቅ ስለሆነ ነው። ስለዚህ በቀጣይ ዝግጁ ለማድረግ ተቋማችን ከላይ እስከታች ስልጠናዎች እናካሄዳለን። በሚቀጥሉት ዓመታት በስልጠና ማብቃት ከአድማ መከላከል እና ከመከላከያ ኃይል ጋር በመቀናጀት ስልጠናዎቻችን ሰፋ ብለው እንዲሄዱ እናደርጋለን። ፖሊስን በመጠቀም የፖሊስን አቅም በመጠቀም በተለይም ብቃት ያለው ወታደር መጠቀም አለብን ብለን እናስባለን። ስለዚህ ይህንን የማጠናከር ስራ እንሰራለን። ተቋማዊ አደረጃጀቱንም እናጠናክረዋለን። የግንቦት 24ቱ ምርጫ መራጩ ማህበረሰብ የዲሞክራሲ መሰረትን የጣለበት ክስተት ሆኖ ተመዝግቧል። ምርጫውን ለማደናቀፍ የተደረጉ ጥረቶችም በማህበረሰቡና በሌሎች የጋራ ትብብር እንዲከሽፉ ተደርጓል። ተስፋዬ ጫኔ ተጨማሪ አለው። ሰባተኛው ጠቅላላ ምርጫ ተጠናቆ ውጤቶች በምርጫ ጣቢያ ደረጃ ይፋ እየተደረጉ ይገኛል። በኢትዮጵያ የምርጫ ታሪክ ውስጥ ከፍተኛ ቁጥር ያላቸው ኢትዮጵያውያን የሀገራቸውን መጻኢ ዕድል በዲሞክራሲ ስርዓት ላይ ለመወሰን በምርጫ ሂደቱ ተሳትፈዋል። በየቦታው እየተለጠፉ ነው ያሉት። ውጤቱን በማየት ላይ ነው የምንገኘው። ይሄ ደግሞ ጅማሮው በጣም አሪፍ ነው ያለው ሁኔታው። ህብረተሰቡ በዚህ እውነት ያለው ተሳትፎ ፀሐውም የተለያየ ነገር እንትን ሳይለው የምርጫውን ሂደት በአግባቡ ሲከታተል ነበር የነበረው። ይሄ ደግሞ ለሀገራችን ዲሞክራሲ በጣም ጥሩ ጅማሮ አለው ብዬ ነው እኔ ማስቀመጥ የምፈልገው። ያለው ምርጫ
ጥሩ እንቅስቃሴ የነበረበትና ህዝቡ በራሱ ፍላጎት የሚፈልገውን የፖለቲካ ድርጅት መርጧልም ያንን ደግሞ በጠጋ እየተከታተለና እንትን እያለ ነው ያለው። ጥሩ ተሞክሮ ነው ለኢትዮጵያ ብዬ ነው ለሌሎችም ለአፍሪካ ሀገሮች ተምሳሌት ይሆናል ብዬ ነው ማስቀመጥ የምችለው። ህዝቡ በነቂስ ወጥቶ ለመምረጥ ራሱን አዘጋጅቶ ነው የወጣው። ከዛም አልፎ ህዝቡ ራሱ በስርዓት ተቀብሎ በስርዓት ምርጫውን ሲያካሂድ ቆይቷል። ደስ የሚል ነው። ምክንያቱም እንደዛ አልጠበቁትም ነበረ እና ራሱ ስርዓቱ ራሱ የዲሞክራሲን ስርዓት መጠበቁ ቀላል ነገር አይደለም። ስለዚህ ዲሞክራሲን መማርና የዲሞክራሲን ትምህርት ማግኘታችን ራሱ ትልቅ ነገር ነው። ልጆቻችን ከአባቶቻችን ያገኘነው ድል ይሄ ነው ብለው ሊያወሩ ይችላሉ። ከኢቲቪ ዳጉ የውይይት መድረክ ጋር ቆይታ የነበራቸው የዓለም አቀፍ ግንኙነትና የፖለቲካል ሳይንስ ተንታኙ ፕሮፌሰር ብሩክ ኃይሉ የምርጫው ሂደት እንዳይሳካ የተደረጉ ጥረቶች እንደነበሩ ያስታውሳሉ። ከውጭም የተለያየ እይታና አቋም ያላቸው ግለሰቦች፣ ቡድኖች፣ ተቃዋሚ ፓርቲዎችም ካቴጎሪ ያሉ ስንከታተል ቆይተናል። እንግዲህ ምርጫ ሲደረግ ምርጫው መሰረታዊ ጉዳይ ምንድነው? በአንድ ሀገር ውስጥ ያለው መንግስት ዲሞክራሲ ሲኖር ካለ ህዝቡ ተደራጅቶ የሚመስለውን ፓርቲ አቋቁሞ የሚመስለው ፓርቲ ውስጥ ገብቶ ምርጫ በ5 ዓመት አንዴ በ4 ዓመት አንዴ በ7 ዓመት አንዴ የሚያደርጉ ሀገራት አሉ። በዛ መሰረት ምርጫ ይደረጋል። ስለዚህ ይሄ ወደ ምን ይወስዳል? ሌጂቲመሲ ቅቡልነት ይወስደናል ማለት ነው። ስለዚህ ቅቡልነት እንዳያገኝ ለማስቆም ተአማኒነት እንዳይኖር ለማድረግ እንደገናም ደግሞ ከመሳተፍ ይልቅ ውርጭ ላይ ሆኖ ከውጭ ሆኖ ስኬታማ እንዳይሆን ማድረግ ላይ ያተኮሩ ድርጅቶችና ቡድኖች ይኖራሉ። ሁልጊዜ ለመረጠው ህዝብና ሀገር በቃሉ ከፍታ ልክ የመገኘት ኃላፊነት ይኖርበታል ያሉት ፕሮፌሰር ብሩክ ኃይሉ ምርጫ የዲሞክራሲ ልምምድ ሂደት ውጤት ሲሆን የ7ኛው ጠቅላላ ምርጫ የታዩ ውስንነቶችም በቀጣይ ምርጫዎች እንዳይከሰቱ በጋራ ትብብር ማስተካከል የሁሉም ኃላፊነት መሆኑን ያንስተዋል። መሆን ግን የሚገባው ምንድነው? እውነት ለሀገር የተቆረቆሩ ከሆነ ያለውን ጭቡጦም ሆነ እንዲይዝና እሱ ላይ ነው እንደ ቤት ግንባታ መሰረት ላይ አስቀምጦ እያጠናከርክ የምትሄደው። የአሁኑ 7ኛው ምርጫ 6ኛው ጋር የተያያዘ ነው። ከ6ኛው የተሻለ ለማድረግ ጥረት ተደርጓልም። አሁን ደግሞ 8ኛው ባይገርምህ ኦልሬዲ 5 ዓመት በኋላ ይሆናል እንጂ ይጀምራል። 8ኛው 7ኛው ላይ ተመስርቶ ነው። ስለዚህ ዲሞክራሲ ግንባታ ሂደቱ የተያያዘ ነው። ሁልጊዜ የሚቆም አይደለም። ከዝቅ ካለ ዋናው ዓላማው ምንድነው? ከዝቅ ካለ ከፍ ወዳለው በኳሊቲም ሆነ በኳንቲቲ እየተሻለ እየመጣ ሲሄድ ነው። ስለዚህ ይህን መንገድ ኦፕሽን እያለ መከተል የማይፈልጉ ጊዜያዊም ተቃዋሚ ሊሆን ይችላል፣ የሙሉ ሰዓትም ተቃዋሚ ሊሆን ይችላል። ለሀገር በጎ ነገር ሲመጣ ማየት ጦት ማየት ካለመፈለግም ሊሆን ይችላል። የመቃወም አባዜም ሊሆን ይችላል። እንደ ስራም ይሆናል። ለአንዳንዶቹ ውጭ ላሉት በተለይ ውስጥ ያሉትም ደግሞ ያኮርፋል። ማክሮፍ ሳይሆን እውነትችን ሀገር ምንወድ ከሆነ ገብቶ መሳተፍ፣ እውነት እቺ ሀገር ብዙ ነገር ጎሏታል ምንል ከሆነ የጎደለውን ለማስተካከል ምን ማድረግ ነው? መጣር። ሁሉም የተቻለውን አስተዋጽኦ ማድረግ ሲገባ መሰረት ያልያዘ ተቃውሞ ደግሞ መቼም ጥሩ አይደለም፣ ትክክለኛ አሰራር አይደለም። ምርጫ የዲሞክራሲ መሰረት የሚጣልበት ክስተት መሆኑን በሚገባ እየተረዳን ስለመሆኑ የግንቦት 24 ጠቅላላ ምርጫ ግዙፍ ማሳያ ሲሆን ይህም ህዝብ ላይ ለመጫን የሚሞከር የኔ ያውቅልሃለሁ ሳብ እያከተመለት መምጣቱን ቁጥሮችና የመራጮች ሰፊ ተሳትፎም ሕያው ምስክር ናቸው። ህዝቡ እያወቀ ነው፣ በቃ ገብቶታል። አሁን ማንም አቁም ድምፅ አትስጥ ቢል መብቴ ነው፣ መብቴን አስከብራለሁ፣ ድምፅ ሰጣለሁ ብሎ የተነሳበት ጊዜ ነው። አሁን 54 ሚሊዮን ብለሃል ወንድሜ። አዎ ፋክቱም ኢምፔሪካል ኤቪደንሱ የሚያሳየው እሱ ነው አይደለም? የዛሬ 5 ዓመት ጋር አወዳድረው ስንት ነበር? በስንት ሚሊዮን ነው የጨመረው? አሁን ኦፍኮርስ ህዝብ ብዛቱም ጨምሯል። የዛ 8ኛውን ደግሞ ስታይ ወደ 70-80 ሚሊዮን ነው የሚጠጋው። አትጠራጠር። አሁን የቁጭት ጊዜ ነው። በተለይ ላሞኝ ተብሎ ወጥቶ ድምፅ እንዳይሰጥ የተደረገው ለካስ 5 ዓመት ልጠብቅ ነው ወይ ብሎ አሞኛኝ የሚለውን ነገር ይቆጫል ባይነኝ እኔ ድምፅ ባለመስጠቱ። ስለዚህ የሚያሳየው ህዝቡ ምንድነው? ኮንሸስ እየሆነ ነው፣ እየገባው ነው፣ የዲሞክራሲን ጥቅም እያወቀ ነው። የሚሰራለትን ፓርቲ ገዢውን ፓርቲ ማመስገንም መደገፍም በግልጽ የተናገረ ነው። ኮንፊደንሱን ቢልድ እያደረገ ነው። ማንም አይናፋር ሆኖ
እያሳቀቀ የሚያሳዝን እንዳይናገር እንዳይመሰክር እያሳቀቀ የሚኖርበት ጊዜ እያለፈ መምጣቱን ነው የሚያሳየኝ። በምርጫው የነበረው የማህበረሰቡ ተሳትፎም በሌሎች ሀገራዊ ጉዳዮችን መድገም እንደሚገባም ተጠቁሟል። ወደ ውጭ ዜና አልፈናል። በመካከለኛው ምስራቅ እየተደረገ ያለው ድርድር ባልተቋረጠበት አሜሪካና ኢራን ጥቃት መፈጸማቸውን አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የሚደረገው ውይይት አሁንም እንደቀጠለ ነው ቢሉም የአሜሪካ ጦር ግን በኢራን ደሴት ላይ ራስን የመከላከል ጥቃት መፈጸሙንና ወደ መርከቦችና የባህረ ሰላጤው ሀገራት የተተኮሱ ሚሳኤሎችና ድሮኖችን መቶ መጣሉንም አስታውቋል። ኢራን በበኩሏ በአሜሪካ 5ኛ የጦር መርከብ እዝ ዋና መስሪያ ቤት ላይ ጥቃት ከመሰንዘሯ ባሻገር በባህሬን እንዲሁም በኩዌት ዓለም አቀፍ አየር ማረፊያ ላይ የድሮን ጥቃት መፈጸሟን ገልጻለች። ጥቃቱን ተከትሎ የኩዌት አየር ማረፊያ ሁሉንም በረራዎች ማገዱን የሀገሪቱን የዜና ወኪል ጠቅሶ ሮይተርስ ዘግቧል። እርስ በርስ የሚደረጉ ጥቃቶችን ተከትሎ በመካከለኛው ምስራቅ ያለው ውጥረት እያየለ መጥቷል። ዘገባው የቢቢሲና ሮይተርስ ነው። ተመልካቾቻችን ከኢትዮጵያ ቴሌቪዥን ለአንድ ሰዓት ያዘጋጀናቸው የኢቲቪ 57 ዜናዎች ተጠናቋል። 2 ሰዓት ላይ ከኔ ጋር መልሰን እንገናኛለን። ቢዝነስና ስፖርት በቅደም ተከተል ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ።